ቃል በስተመጨረሻ ተዋረደች። የቃል እናት ወይንም ወላጅ እናቷ ሰተት ብላ ወደ ሰላም ቤት መጣችና ማን ስለሆንሽ ነው 9 ወር በሙሉ ተሸክሜ ያሳደግኳትን ልጅን የኔ ናት ብለሽ የምታሳድጊው? ይህ የምታየው ፋይልና ማስረጃ ቃልን የልደቷን ፎቶ ያከበርኩበት ትልቁ ሚስጥሬ ነው። ስልኬ ላይ ደግሞ የተቀመጠው የተወለደችበትና ያደገችበት ሀገር ይሄ ነው። ሰላም ያልወለድሽውን ልጅ ዘርፎና ሰርቆ ማሳደግ ምን አይነት ወንጀልና ጥፋት እንደሆነ አይገባሽም እንዴ ብላ አለቻት። ብሌን እንግዲህ የመጨረሻውንና ትክክለኛው ሰዓት ላይ ደርሳ እውነቱን ስትሰማ እንግዲህ ቃልን ራሷን መቆጣጠር አቃታትና የኔ የሆነን ነገር በሙሉ ዘርፈሽ ወስደሻል። እናቴን ወሰርሽ፣ ሀብትና ንብረቴን ወሰርሽ። በውሸት ከአቶ በኃይሉ ጋር ሆነሽ ሰላምን ስታጃጃያት ኖረሻል። አሁን ላይ ግን ሁሉም ነገር ተጋልጧል። ሁሉም ነገር አብቅቶለታል። ብሌን ምንም አማራጭ ስለሌለሽ ከዚህ ከቤት ውልቅ ብለሽ ይዤ በድጋሚ ሰላም የኔ እናት ናት እያለች ስትላት፣ ቆይ ቃል ከዚህ የበለጠ መረጃ ምን አስፈለገ? ይህም ሁሉ ጉዞ መጓዝ ለምን አስፈለገ? ሲጀመር የዲኤንኤ ውጤቱን እንዴት አባሽ እንደቀየርሽው ለማወቅ ብቸገርም፣ አሁን ላይ ግን ሳሚ እውነቱን መዞ አውጥቷል። አንቺ ትክክለኛ የሰላም ልጅ አይደለሽም። ሁሉም ነገር ተረጋግጧል። ከአሁን በኋላ ኮተቱን ይዞ ከዚህ ቤት የሚወጣው አንቺ እንጂ እኔ አይደለሽም ብላ ብሌን ስሜታዊ ሁና ቃልን ስትናገራት፣ የቃል እናት ደግሞ ስሚ ልጄን ማንም እንዲናገርብኝ አልፈልግም። ምንም ይፈጠር ምንም አንዴ ስህተት ሰርታለች። አሁን ኮተትሽን ይዘሽ ወደ ቤታችን መሄድ አለብን። ቆይ አላሳዝንሽም እንዴ? ያለ አባት ያን ሁሉ ጊዜ ከወንድምሽ ጋር መከራና ስቃይን አይቼ አሳድጌ አሁን መጨረሻ ላይ ይሄ ነገር ማድረጉ ላንቺ እንዴት አስችሎሽ እንደዚህ ታደርጊያለሽ? ቃል የምትበዩና የምትጠጪው ነገር አትሽ ነው ወይስ የጎደለብሽ ነገር ኑሮሽ ነው? እንዲህ አይነት ተንኮል ምን ስትያሰብሽው ብላ አፈጠጠችባት። ቃልም እንግዲህ እናቴ አንቺ እንደምታስቢው አይደለም፣ ሁሉንም ነገር ላስረዳሽ እፈልጋለሁኝ ብላ ስትላት፣ ምንም እንድታስረጅኝ አልፈልግም። አሁን ኮተትሽን ይዘሽ ከዚህ ከቤት ውልቅ ብለሽሽ የሀገር መሳቂያና መሳለቂያ እንዳደረግሽ ብታውቂ ኑሮ ይህን ሁሉ ነገር ባላደረግሽ። ከአንቺ ይህን ነገር በፍጹም አልጠብቅም ነበር። አሁን ላይ ግን እጅግ ተስፋና እንዲሁም ደግሞ በአንቺ ያለኝን እምነት ጠቅላላ ጥየዋለሁ። ሳሚ እያንዳንዱ የተፈጠረውን ነገር በሙሉ ነግሮኛል። ከየት አባሻ መጣሹ ባህሪ ነው? እችስ ሰላም ተብዬዋ ያልወለደቻትን ልጅ እንዴት አባቷንስ እንደዚህ ልትጫወትብኝ ትችላለች? ምን ያህል ብትንቀኝ ነው? አሁን ያቺ ሰላም የምትባለውን ሴትዮ ማገኘት እፈልጋለሁ ብላ በሩን ቆርቁራ በኃይል ስትገባ፣ አረ ማን ነው እንደዚህ በሩን እየወቀጠ ያለው? አረ መጣሁኝ፣ በሩን ልገነጥሉት ነው እንዴ አለችና እንግዲህ የቃል እናት በሩን እየወቀጠች ሳለ ሲከፈትላት አፈጠጠችና፣ ቆይ ሰላም ማለት አንቺ ነሽ አይደለም ብላለቻት። አዎ አንቺ ወደዚህ ቤት የመጣሽው ማነሽ? ማንም ብለሽ መተሽ ነው ብላ ስትላት፣ እኔ የቃል ወላጅ እናቷ ነኝ። ማን እንደሆንኩኝ እስከ ዛሬ ድረስ አታውቂም መሰል። አሁን ግን እንድታውቂ ልረዳሽ ሞክራለሁኝ ብላ እውነቱን ስትዘረግፍላት ራሷን መቆጣጠር አቅቷት ከዛ ቦታ ላይ እንዴት ብላ መሄድ እንዳለባት በጣም ደነገጠች። ሰላም ሰላም ሰላም! ወደ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። ቃል እንግዲህ ከዛ ከቤት እጅግ በጣም በሚያሳዝን ሁኔታ ተዋርዳና ቅሌቷን ተሸክማ ወጣች።
የቃል ወላጅ እናት የልደት ፎቶ ለሰላም አሳየቻት። ሳሚ ትልቅ ታሪክ ሰራ። የቃልን ውሸትና እንዲሁም ደግሞ ተንኮል አጋለጣት። ወይዘሮ ሰላምም እጅጉን ተናደደችና አንቺ ቅሌታም፣ ለካ ዛሬ ጧት መተሽ እናቴ በመካከላችን ምንም ነገር ቢፈጠር አንቺ በፍጹም አምነሽ እንዳትቀበይ እኔ የምልሽን ብቻ ስሚ እያልሽ ስትይ የነበረው ነገር በሙሉ ለዚህ ነው አይደል? እያንዳንዱ ቅሌትና ውርዴት ተጋለጠ። ለካ እንደ አይነት ጉደኛ ነሽ ወይ? ከድሮም ነገራቶቹና የዲኤንኤው ምርመራ በሙሉ እንዳምን አደረገኝ እንጂ ካንቺ ያለኝ እምነት ይህን ያክልም አልነበረም። አየሽ ቃል፣ ዛሬ ላይ ግን ሁሉም ነገር በይፋ ተጠናቀቀ። ወላጅ እናትሽ እንደዚህ ደም እንባ እያለቀሰችና እውነተኛ እናትሽ ሳትሆን እንደዚህ ልትሆን አትችልም። አሁን ደግሞ ሌላ ውሸት እንድትዋሽኝ በፍጹም አልፈልግም። እስካሁን የዋሸሽኝና እስካሁን የተጫወሽብኝ ይበቃኛል። አሁን ወደዛ ወደዚህ ሳትይ ኮተትሽን ለቃቅመሽ ቤት የለቀሽልኝ ውጪ አለቻት። እናቴ ዳግም ይሄን ነገር እያደረግሽ ከሆነ በጣም ተሳስተሻል። ባለፈው እኔን እንደዛ አባረሽኝና ያሰቃየሽኝና ያስከፋሽኝ ይበቃሻል። አሁን ደግሞ ሌላ ነገር የምታደርጊ ከሆነ እመኒኝ እናቴ እንደወጣሁ ነው የምቀረው፣ አልመጣም እያለች አለቻት። ጭንቅር ብለሽ ቅሪ፣ እንደውም ተመልሰሽ አትምጪ። በህይወቴ እንዳንቺ አይነት አደገኛና ከባድ ሰው አይቼም አላቅም። ቃል በጣም በህይወቴ ነው የተጫወሹ። በህይወቴ ተፈታትነሽብኛል። እውነተኛና ትክክለኛ ልጄን እንዳልፈልግ ተስፋ እየሰጠሽ እድሌን በሙሉ አበላሽተሸዋል። አሁን ላይ ግን በፍጹም ምንም ነገር ልሰማሽና ልረዳሽ አልፈልግም። ቤቴን ለቀሽ ውጪ ብላ ስትጮህባት፣ አየሽ ያላሳደጉትን ልጅ የኔ ነው ማለት በጣም ይከብዳል። አንቺም ከባድ ስራ ሰርተሻል። ማን ስለሆንሽ ነው 9 ወር በሙሉ አምጬ በወገቤ በድህነት አሳድጌ ዛሬ ልጄ ናት ብለሽ የምትወስጂው ብላ ቀውጠዋለች። የቃል እናት እንግዲህ ሳሚ አንጠልጥሎ ሲያመጣት በር ላይ እናቴ ሁሉንም ነገር ለማስረዳት እሞክራለሁ አድምጪ ብላ ብትላት፣ በፍጹም ልሰማሽ አልችልም። ከአዳማ ተነስተሽ እዚህ ድረስ የመጣሽው ስራ እየሰራሁ ነው ብለሽ ነበር ያልሽው። ይሄ ደግሞ ልክ እንዳልሆነ ደርሼበታለሁ። እንዴት እንደዚህ ብትንቂ ነው? እኔ ምን አጉድዬብሻለሁኝ? ያላባት በማሳደጌ ያን ሁሉ ጊዜ በብቸኝነት በማሳደጌ እኔን ወላጅ እናትሽን ትተሽ የሌላ ሰው እናት ተቀብሎ መኖሩ ምንኛ ሰላም ሰጠሽ ብላ ስትጮህባት፣ በጣም ቅጥል ረረ ስላለች ያላት አማራጭ ምንድን ነው? ከዛ ከቤት ለመውጣት መዘጋጀት ነበር። ወይኔ ቃል፣ በመጨረሻም ተዋረጅ። በመጨረሻም ዕጣ ፈንታሽ ይሄ መሆኑ በጣም ያሳዝናል። ቃል፣ የልፋትሽ ውጤት ይሄ ሆነ ማለት ነው እያለች እራሷን በጥያቄና በማታለል እየሸወደች ትገኛለች። መጨረሻ ላይ እንግዲህ ቃልም በጣም ተናዳ ስለነበር ሳሚ እኔ እናንተ ብዙ ነገር አሳልፈናል፣ እንዴት እንደዚህ የወረደና ቂል ነገር ትሰራለህ? ምንስ ቢሆን እናቴን ከዛ ሁላ መንገድ አምጥተህ ካሁን በኋላ ሁሉንም ነገር እርሳውና እናቴ ወደ መጣችበት መልሳትና አብረን እንስራ እያለች ብትለምነውም በፍጹም እኔ የምፈልገው የብሌን የወሰድሽውን ነገር በሙሉ በሰዓቱ የአቶ በኃይሉ ተባባሪ እንደሆንኩኝ በፍጹም አልከዳም። አብሬ ከሱ ጋር ብዙ ስህተቶችን ሰርቻለሁኝ። አሁን ላይ ግን ብሌን የኔ ፍቅር እናቷን እንዲሁም ደግሞ የብሌን የሆነን ነገር በሙሉ ማስመለስ አለብኝ እኮ። ይህን ሁሉ የምታደርገው ብሌንን የራስህ ለማድረግ ነው። እባክህ ብሌንን ሊያንተ ለማድረግ እኔ በብዙ ነገር አግዝሃለሁ፣ ስለዚህ እንድትረዳኝ እፈልጋለሁ ብላ ብትለምነውም፣ ስሚ እኔ ካሁን በኋላ አንቺን ልረዳ ቀርቶ አይደለም ከዛ ከቤት ራስሽን ስተሽ እንድትወርቂ ነው የምፈልገው ብሎ አላት። ሳሚ ይህንን ያክል እመነኝ፣ የማደርገህን ነገር አታቅም ብላ ስታስፈራራው፣ ሳሚም እጇን ጥብቅ አድርጎ ያዛትና
ልቀቀኝ ልቀቀኝ እያለች ስታሰቃየው፣ እናቲቱ ግን ሰተት ብላ ጉዳዩን እየፈጸመች ትገኛለች። ብሌን እንግዲህ ዳግም ጠፍቶ ከወይዘሮ ገነትና ከፀሐይ ጋር ፍለጋቸውን ቀጠሉ። ዳግምም ከጓደኛው ጋር ሆኖ ፖሊሶች እንደ አጋጣሚ ዛፓ መጣ እያሉ ሲጮሁበት ከዛ ቦታ ላይ ጓደኛው ጋር እየተሯሯጠ ሲያዩት፣ ገነትም ልጅ በቃ ሌባ ሆኖ ነው ሲሰርቅ አይተውት ነው ወይስ ፖሊሶቹ ይዙኛል ብሎ ፈርቶ ነው እንደዚህ እየሮጠ ያለው? ወይኔ ልጄ ምንም ነገር አትሆንብኝ እያለች መጸለይ ጀመረች። ቃልም ጉዷን ከሳሚ ጋር እየተፋጀች ሳለ ብሌንና የገነት ጎረቤት አብረው እዛው ተፋጠው ስለነበረ በድንገት ራሷን አንስታ ስትወድቅ ደነገጡና ጎረቤቴ ለአንቺ ምንም ነገር አይገባሽም፣ እንዲህም እንድትሆኝ አልፈልግም፣ ወይኔ ዛሬማ የሆነ ነገር ሆነሽብኛል እያለች እጅጉን በጣም አዘነች። እናቴ አሁን አንቺ በጣም እርቦሻል፣ ምግብም አልበላሽም፣ እቤት እንሄድና ዳግምን እኔ ከየትም ፈልጌ አመጣልሻለሁ። እኔ ነኝ ልጆችን በገዛ እጄ ያጣሁት። አንቺና ብሌን እንደፈለጋችሁ ብትሆኑ ጉዳይም አይደለም። ልጆችን ያጣሁት እኔ ነኝ። ልጅ እንዳክም በፍጹም ሳሊስ ከዚህ ቦታ ላይ አልሄድም ብላ ደመደመች። ብሌንም ደግሞ ያላት አማራጭ ገነት እጅጉን በጣም እያዘነች እና እያለቃቀሰች ስለነበረ በቃ እናቴ እመኒኝ፣ እኔ ዳግምን ይዤልሽ እመጣለሁ፣ አንቺ ወደ ቤት ሂጂ ብላ እንደምንም ብላ ከጎረቤቷ ጋር ከመለሰቻት በኋላ ጎረቤቷም ፏፍንትሽ አድርጋ ገነትን እያጽናናች ሳለ በሀሳብና በጭንቀት አሁን ልጄ ሊመጣልኝ ነው፣ አሁን ልጄ እንዲህ ሲል ወይኔ ይቺ ሴት ዛሬስ በጣም አሳዘነችኝ። እኔም ልጅ ኑሮኝ የልጁን ጣዕም ባየሁት በጣም ደስ ይለኝ ነበር ብላ በመካከልም አዘነች። በመካከልም ወይዘሮ ገነትን ለመጉዳትና እዛ ቤት ያለውን ፋይል ለመውሰድ ደፋ ቀና እያለች የምትገኝ ከባድና አደገኛ ሴት ናት። እሱንም ደግሞ በፍጹም ገነት ጥርጣሬ የሚባል ነገር አልደረሰባትም። ብሌንና ዳግም ቁጭ ብለው ማውራት ጀመሩ። ዳግም አትናፍቅም ማለት ነው? እናትህ ምን ያክል እየናፈካት እንደሆን ምን ያክል እያሰብኳት እንደሆን መገመት አያቅትም። አንተ ግን በጣም ራስ ወዳድ አትሁን። እናትህ እንደዚህ እያለቀሰች አንድ ነገር ብትሆን ጸጸቱን አትችለውም። ዳግም እናቴ ይህንን ነገር ያደረገችው እኔንም ሳናድደኝና ቦታ ሰጥቼ ሳላዝንበት ቀርቻ አይደለም። ምን አለ መሰለህ ግን የተፈጠሩትን ነገሮች በሙሉ እናታችንን በጣም ጸጽቷታል። አዝናለች፣ ተናዳለች። ራሷን መቆጣጠር ሁሉ እስከሚያቀታት ድረስ በጣም ተጨንቃለች። በቃ ይበቃታል። ከዚህ በላይ እንድታሰቃያት አልፈልግም። አሁን ቀጥለጥ ብለን ወደ ቤት ሄደን እናትህን ይቅር በላትና ሁሉንም ማስተካክለን መኖር አለብን። ተይ ብሌን፣ ደስታ ሊያስደስታት ይገባ ነበር። እውነቱን ስነግርሽ በእናቴ በጣም አዘኛለሁኝ አለና ዳግም እንግዲህ ወደ ቤት ላለመመለስ ቃል ገባላት ለብሌን። መጨረሻ ላይ ለምናው ሻላትና ተያይዘው ጉዟቸውን ወደ ገነት ቤት አደረጉ። ገነት ምን ያክል ደስ ይላት ይሆን? በቀጣይ ፓርት በጉጉት የምናይ ይሆናል። እስከዛው ድረስ ላይክ፣ ሰብስክራይብ አድርጎ። ሰላም አሌይኩም ወራህመቱላሂ ወበረካቱሁ።